ቁጥር 5 ላይ አይደል? ከፍ ብላችሁ እስቲ አንብቡ። ምን እንደሚለው ከቁጥር 2 ጀምሮ ስለ መኳንንት፣ ስለ ነገስታት፣ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ከሁሉ አስቀድሞ እንዲደረግ ይመክራሉ ይላል። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሜ ይመክራሉ። ለምን? እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና፣ ስለሌላው ምልጃ ማቅረባችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። ስለዚህ አንዳችን ለአንዳችን መጸለያችን፣ ምልጃን ማቅረባችን፣ መማለዳችን በእግዚአብሔር ፊት ደስ የሚያሰኝ ነው። ክርስቶስ ብቸኛው መካከለኛ ነው። አዎ ብቸኛ መካከለኛ መሆኑ ግን ተመልከቱ ጋይስ፣ ጌታ ኢየሱስ ብቸኛ መካከለኛ መሆኑ ግን አንዳችን ለአንዳችን ምልጃ ማቅረባችን እሱን የሚያስተው ነው አይደለም። ስለዚህ የቅዱሳንን ምልጃ የሚያስተው አይደለም። አለቀ። አንዳችን ለአንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ወደ ጌታ ነው የሚሄዱት ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆኖ ስለኛ ሊጸልዩ አይችሉም ነው? ማን ያለው? እስቲ አንድ ጥቅስ ስጡኝ በጌታ ከኛ ከተለዩ በኋላ ቅዱሳን አይጸልዩም፣ ስለኛ መጸለይ አይችሉም፣ መማለድ አይችሉም የተባለበት 2 እና 3 ጥቅስ አይደለም፣ አንዲት ጥቅስ። እኔ ከየት አምጥታችሁ እንደዚህ አይነት ትምህርት የፈጠራችሁት? አክሊልኛ እኮ ማለት እዛ ከሄዱ በኋላ እንዴት አድርጎ ያዩንና ነው አሁን የሚል ሰው ይኖር ይሆን? እንዴት አድርገው ያዩናል ምናምን እሱን አሳያቸዋለሁ እንደሚያዩ ማለት ነው። እዚህ ያለውን ጉዳይ እውቀቱ እንዳላቸው እዚህ ስላለው ጉዳይ ለሱ ማሳያ ይሰጣቸዋለሁ። ግን ባያውቁ ራሱ አለማወቃቸው ከምልጃ ምን ትይላቸዋል? ያስቆማቸዋል። ባያውቁ ራሱ አለማወቃቸው እዚህ ምድር ላይ የሚከናወነው ነገር ባያውቁ ራሱ እዚህ ምድር ላይ ምን እየተከናወነ እንደሆነ አለማወቃቸው ከምልጃ ያቆማቸዋል አያቆማቸውም? አንዳንድ ሰው ያቆማቸዋል፣ ምን ካላወቁ እንዴት አድርገው ይጸልያሉ ሊል ይችላል። ኦኬ ባጭሩ እንደዚህ እንመልሰው። ለምሳሌ እናንተ የምትጸልዩት ለምታውቁት ሰው ብቻ ነው? ዝም ብላችሁ በየትኛውም ዓለም ላለው ለየትኛውም ሰው ዝም ብላችሁ አትማልዱ? መጽሐፍ ቅዱስ ሲናገር ስለ ሰዎች ሁሉ ምልጃን አቅርበዋል እንጂ ስለምታውቋቸው ብቻ አቅርቡ ይላል አይልም። ምልጃን አቅርቡ ያለው ስለ ሰዎች ሁሉ ነው። ምልጃ እንዳቀርብላቸው ቆይ ሰዎችን ሁሉ ልወቃቸው። አንዴ ሰላም ገሌ ይባላል፣ እስቲ የተወሰነ ችግር ካለ ምናምን የምጸልይበት ነገር እባክህ ንገረኝ። ኦኬ እሱን ሰማ። ሌላ ሰው ጋር ትሄድና ሰላም ላንተ፣ እንዴት አለ አበበ፣ እንዴት አለ፣ እስቲ እንደው እንድጸልይልህ ፈልጌ ነበር ግን ችግሮችን አላውቅም፣ እስቲ አሳውቀኝ። ከዛ በኋላ በቀሉ ጋር ትሄዳለህ፣ አዳነች ጋር ትሄዳለህ። እሺ እሳቸው ጋር አትሄድም ትላለህ። ለማንኛውም እዚህ ሁሉ ሰው ጋር እየሄድክ ያለባቸውን ችግር እየሰበሰብክ ከዛ በኋላ ለእነሱ ልጸልይ አትልም። መጽሐፍ ቅዱስ የሚናገረው ስለ ሰዎች ሁሉ ጸልዩ ነው። ስለ ሰዎች ሁሉ ለመማለድ ምልጃን ለማቅረብ ምልጃን አቅርቡ ስለሚል ማለት ነው። ስለ ሰዎች ሁሉ ምልጃን ለማቅረብ ደግሞ የሰዎችን ሁሉ ችግር ማወቅ አይጠበቅብህም። በቃ ዝም ብለህ ስለ ሰዎች ትጸልያለህ። ስለዚህ በሰማይ ያሉ ቅዱሳን ባያውቁ ኖሮ ራሱን ያልኳችሁ እንደሚያውቁ አሳያችኋለሁ ያለው ግን ባያውቁ ኑሮ ራሱ እዚህ የሚከናወነው ነገር ባያውቁ ራሱ ከምልጃ አያግዳቸውም፣ አያስቆማቸውም። ይሄ ከምልጃ ሊያስቆማቸው አይችልም። ይኸው እንዳልኩ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ እንዳትጸልይ ካላደረገ፣ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ ምልጃን እንዳታቀርብ ካላደረገ፣ እንግዲያውስ ቅዱሳንም ስለኛ ዓለም አሁን ላይ ያለንበት ሁኔታ ባያውቁ ኖሮ ራሱ ያውቁ ደግሞ አክሊል አያውቁም ብሏል ብላችሁ እንዳመጡ ሌላ ላይቭ እንዳታስገቡኝ። ለነገሩ ባጠራነው ቁጥር ትምህርት ይሆነናል ኖርማል። እና ቅዱሳን ኢቨን ባያውቁ ኖሮ ራሱ ራሱ እሺ ባያውቁ ኖሮ ራሱ ጸሎት እንዳያቀርቡ ወይም ምልጃን እንዳያቀርቡ አያደርጋቸውም። ግን ያውቃሉ። እንደሚያውቁ እንደማሳያ ነገር ከመጽሐፍ ቅዱስ ላሳያቸው። ለምሳሌ ሁሉ የሚጠቀስ ጥቅስ ቢሆንም ግን ለማስታወስ ያህል ራዕይ ምዕራፍ 6 እናውጣና አትሊስት እንደሚያውቁ ያሳያል። አይደለ? አውቅ ያሳይ እንደሚያውቁ አትሊስት እዚህ ያለውን ነገር ያሳያል። ኦፍ ኮርስ 5ኛው ማተብ ላይ ነው ቁጥር 9 ላይ ማለት ነው። 5ኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ አለ። ልክ 5ኛውንም ማህተም በፈታ ጊዜ ምንድነው የሚያየው አሁን ዮሐንስ? ስለ እግዚአብሔር ቃል እና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት
ከመሰዊያው በታች አየው። አሁን የሰዎችን ነፍሳት ያያል። የምን አይነት ሰዎችን? የሰማዕታትን ነፍስ፣ ስለ እግዚአብሔር ቃልና ስለ ጠበቁ ምስክርነት የታረዱትን ሰዎች ነፍሳት፣ ቅዱሳን ነፍሳትን፣ የቅዱሳን ሰዎችን ነፍሳት ማለት ነው። ቅዱሳን የምላቸው እነሱ በስጋ ቢቀበሩ ነፍሳቸው ዛናት፣ ነፍሳቸው ፐርሰን ከነፍሰን ጋር ነው፣ ማንነት ከመንፈስ ጋር ነው፣ ማነው ከነፍስ ጋር ነው የሚቀጥለው ባይዜ እና ከጌታ ጋር ይሆናሉ ነው። እሺ እና ከመሰዊያው በታችን የሚለው በነገራችን ላይ እዚህ ላይ ምናልባት ያስፈልግ ከሆነ ከመሰዊያው በታችን የሚለው እና አንዳንዶች ይህንን ይይዙና በምን መልኩ ያስቀምጡታል? ከመሰዊያ በታች አይደል የሚለው። በቤተክርስቲያናችን ውስጥ መሰዊያ ምንድን ነው? ቅዱስ ታቦት አይደል? ታቦት ነው። በአዲስ ኪዳን ታቦት መሰዊያ ነው። ቅድስት ጠረጴዛ መሰዊያ ይባላል ታቦት እና ከመሰዊያው በታች የቅዱሳን ነፍሳት ነው ያሉት እና አሁንም ይሄ መሰዊያውን ምናምን ወይም ታቦቱን በቅዱሳን ስም መሰየም ምናምን ከዛ አንጻር ነው። በፊት ላይ የቅዱሳን የሰማዕታትን አጽማቸውን ምናምን እየወሰዱ ከምንድነው ይሄ መሰዊያው ላይ ምናምን ከታች ወይ ምናምን ነገር ያደርጉና ወይ ከሱ ይሰሩትና ምናምን ከዛም በሱ ስም በዛ በሰማዕቱ ስም ምናምን ይጠራል። እንደዚህ ስያሜዎች ነገሮች ይኖራሉ እና ከዛ አንጻር ነው አንዳንዴ በእነርሱ ስም የምንጠራው የቅዱሳን ነፍሳት ኢቭን በራእይ መልክ ሲታይ ራሱ ከመሰዊያ በታች ሆኖ የሚታየው ነፍሳቸው ማለት ነው እና ከዛ አንጻር ነው። ለማንኛውም ግን እነዚህ ነፍሳት አየና በታላቅ ድምፅም እየጮሁ አለ። እነዚህ የቅዱሳን ነፍሳት ማለት ነው፣ የሰማዕታት ነፍሳት በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነዚህ ነፍሳት የማን ነፍሳት ናቸው? የሰማዕታት ነፍሳት። እነዚህ የሰማዕታት ነፍሳት ደግሞ ምን ብለው ተናገሩ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እንዳልፈረደ አውቀዋል። ይኸው እስከ መቼ ድረስ ነው የማትፈርደው? እየገመቱን የሚሰው ይኖረው እስከ መቼ ድረስ አትፈርድም? ያው አልፈረድክም፣ ግን እስከ መቼ ነው? እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ይህን ጥቅስ ያመጣሁት ለምንድን ነው? ምድር ላይ የሚከናወነውን ነገር እግዚአብሔር እስከገለጠላቸው ድረስ ሊያውቁ እንደሚችሉ ማሳያ አስበው ነው። ስለዚህ ያውቃሉ። ጸሎት፣ ልመና፣ ምልጃ ደግሞ ማለት የማያደርጉበት ምክንያት ራሱ የለም። ይህን በነገራችን ላይ ፕሮቴስታንቲዝም ሲጀመር አካባቢ አሁን በሉትራኑ ሳይድ ምናምን ለምሳሌ ይሄ ይታመናል። ሉትራኖች ከፕሮቴስታንት ውስጥ ሉተራኖች ቅዱሳን ይማልዳሉ ስለኛ ኢንቮኬሽንን ባይቀበሉም ግን እነሱ ቅዱሳን ኢንጀነራል ስለኛ ስለ ሁላችን ይጸልያሉ ብለው ያምናሉ። ፕሮቴስታንቶች ራሱ ሉተራኖቹ አሁን ላይ ያሉት እነዚህ ጴንጤዎቹ ምናምን ናቸው። እነሱ የቅርብ ጊዜ የመጡት ማለት ነው። እነሱ ትንሽ ከታሪካዊ ክርስትናም እንግዲህ ከመጽሐፍ ቅዱስ ሀሳብም ትንሽ ራቅ ስላሉ እነሱ ናቸው እንጂ ይሄ ይታወቃል። እሺ የቅዱሳኑ ምልጃ እንዴት ያለ ነው? በቃ ቅዱሳኑ ስለኛ ይጸልያሉ። እኛ በመንፈሳዊ ሕይወታችን እንድንበረታ ያደርገናል። ባጭሩ ክርስቶስን በመምሰል ሕይወት ውስጥ እንድናድግ ያደርገናል። ያ የእነርሱ ምልጃ ከኃጢአት እንድንርቅና ወደ እግዚአብሔር እንድንጠጋ ጉልበትም ይሆነናል። ልክ እንደዛ ማለት ነው እና በተለያዩ ጉዳዮች ላይ ጸሎታቸው ሊሰራልን ይችላል በሕይወታችን ውስጥ ማለት ነው፣ በተለያዩ ጉዳዮቻችን ላይ እና ይህንን እንደዚህ ያዘናል። ይህንን የቅዱሳንን ምልጃ ምናምን ለመጠቀም ግን ገና ከጅምሩ አስቀድመ በክርስቶስ በኩል ከእግዚአብሔር ጋር መታረቅ አለብን። በክርስቶስ በኩል ከእግዚአብሔር ጋር ምን ማለት አለብን? መታረቅ አለብን። እሺ ከእግዚአብሔር ጋር ከታረቅክ በኋላ ነው የቅዱሳን ምልጃ እያገኘ ደግሞ የምትሄደው። ከዚህ አንጻር ልንመለከተው ይገባል እና በወልድ በኩል ወደ አብ መቅረብ የሚባል ነገር ይሄ እንግዲህ መጽሐፍ ቅዱሳዊ ነው፣ አባቶቻችን ትምህርትም የሚታወቅ ነው። ሰው ወደ አብ መቅረብ ከፈለገ ርቀን የነበርን እኛ ወደ አብ መቅረብ ከአብ ጋር መታረቅ እንደማለት ነው። ከአብ ጋር ያ የጠፋውን ግንኙነት መጀመር ከእግዚአብሔር ጋር ከቅድስት ሥላሴ ጋርም ልትሉት ትችላላችሁ እና ከእግዚአብሔር ጋር ድጋሜ ይህ ምንድነው ሪስቶር የሚያደርገው የሚታደሰው ያ ግንኙነታችን በክርስቶስ ኢየሱስ ስራ ነው። በክርስቶስ በኩል እግዚአብሔር አምላክ ልጁን ላክ። አብ ልጁን ልኳል።
አብ ልጁን ልኳል። ልጁ እኛ ድረስ መጥቷል። ስጋ ሆኖ አብ ስጋ ሆኖ ወልድ ነው ስጋ ሆኖ ወልድ ስጋ ሆኖ እኛ ድረስ መጥቷል። ስለዚህ እርሱ መካከለኛ ሆኖ በእርሱ በኩል ወደ አብ የምንቀርብ ነን። በቃ አለቀ። በወልድ በኩል ወደ አብ እንቀርባለን የሚለውን ትምህርት የምናመቻምቸው አይደለም። ይሄ እዚህ ላይም በጣም ጋይዝ ይህንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፉም። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ ኧረ በኢየሱስ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ትጠፋበታለህ፣ ሞትህን ትሸምታለህ እንጂ ምንም የሚፈጠር ነገር አይኖርም። ይህንን አሁን ልካድ ብትል እራሱ እንዴት ትክደዋለህ? ቅዱሳት መጽሐፍት ሁሉ በግልጽ የሚናገሩለትን አባቶች ሁሉ በግልጽ የሚያስተምሩበትን ትምህርት ብድግ ብለህ አንተ እንደው እንደዚህ የሚባል ነገር የለም። እንደዛ የሚሉ ሰዎች ስላሉ ነው ሳይሆን አንድ ሰው ናቸው ያሉት ይቅርታ አስተምራለሁ ምናምን ስለሚሉ እና አስቸጋሪ ነው። በወልድ በኩል ወደ እግዚአብሔር መቅረብ አለ። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም አለ ጌታ ኢየሱስ። አብ ከሳበው በቀር ወደ እኔ የሚመጣ የለም። አብ ከሳበው በቀር ወደ እኔ የሚመጣ የለም ስላለ በወልድ ወደ አብ መቅረብ የሚለው ያን አይደለም፣ የሚያስብል ነገር አይደለም። አብ ከሳበው በቀር ሲል ቀጥታ ጥቅሱን እንመልከተው ከተባለ የተወራው ስለ አይሁዳውያን ከምን አንጻር አብ ከሳበው በቀር ወደ እኔ የሚመጣ የለም ሲል ስለዛ ወደ ወልድ ለመቅረብ አብ ግዴታ ሊሰባቸው ይገባል ማለት ነው። አብ ካልሳባቸው ግን ወደ ኢየሱስ አይመጡም ሰዎች ማለት ነው። ስለዛ ሰዎች ወደ ኢየሱስ ያልመጡት ለካስ አብ ሳይሰባቸው ቀርቶ ነው ምናምን እንድትሉ አይደለም። ይልቁንም አይሁዳውያን በሰዓቱ ቅዱሳት መጽሐፍትን ያነባሉ፣ ብሉያትን ከእግዚአብሔር የሚማሩ ናቸው። ቅዱሳት መጽሐፍት ደግሞ ጠቅላላ የሚሰብኩት ስለ ክርስቶስ ኢየሱስ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደተናገረው እናንተ በመጽሐፍት ሕይወት ማግኘት እንደሚቻል ይመስላችኋል፣ እነርሱ ሁሉ ግን መጽሐፍት ሁሉ ማለት ነው ስለ እኔ ይናገራሉ ይመሰክራሉ አለ። ስለ እርሱ የሚመሰክሩ ከሆኑ ቅዱሳት መጽሐፍት ሁሉ ሰው ከእግዚአብሔር ከተማረ የምርም እግዚአብሔርን የሚከተል የሚያመልክ ሰው ከሆነ አንድ አይሁዳዊ ማለት ነው የምርም እንደዛ ከሆነ በብሉይ ኪዳን ያሉ መጽሐፍትን ማንበብ ማወቅ አለበት። ከዛ ደግሞ የእግዚአብሔርን ድምፅ መስማት አለበት። አብን መከተል አለበት። የምርም እግዚአብሔርን ሲከተል አብን የሚከተል ከሆነ ማንን ይከተላል? ወልድን ደግሞ ይከተላል። አየህ፣ ከአብ የሰማ የተማረ ወደ ማን ሄዳል? ወደ ክርስቶስ። ምክንያቱም መጽሐፍቱ ሁሉ የሚጠቁሙት ክርስቶስ ኢየሱስን ነው። ክርስቶስ የመጣው ከአብ ስለሆነ አብን የሚቀበል ሰው ክርስቶስ እውነተኛ እንደሆነ ይቀበላል። ምክንያቱም ኢየሱስን የላከው ራሱ አብ ስለሆነ ማለት ነው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለው እንደዚህ ነው። ሌላ ነገር አይደለም። እዛው ቀጣዩን ጥቅስ ይዩት። ዮሐንስ 6:44 ላይ ነው። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይልና ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ከማን የተማሩ? ከእግዚአብሔር የተማሩ ይሆናል። ስለዚህ ከእግዚአብሔር ከተማረ አንድ ሰው ወደ ማን ይጠጋል? ወደ ክርስቶስ። ወደ ክርስቶስ የሚጠቁሙ የእግዚአብሔር ትምህርት። ስለዚህ ምን አለ? ቀጠል አድርጎ እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል፣ ወደ እኔ ይመጣል። ስለዚህ አብ ከሳበው በቀር ሲል ምን ማለት ነው? ከአብ የሰማ የተማረ አይሁዳውያንን ያው እነርሱም ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተነግሮላቸው ነበርና እንደዚህ ያደረጉ። አሁን በዋናነት የሚያመለክተው እሱን ነው። አሁን እዚህ ክፍል ላይ ማለት ነው አውዱ ውስጥ ተመለከቱ ከዚህ አንጻር የሚታይ ነው። እና ለማንኛውም ግን ምንም ሆነ ምን ሌላም ትርጉምም ሊኖረው ይችላል ኦፍኮርስ። እና ቢኖረውም ሌላ ትርጉምም ቢኖረውም ግን በክርስቶስ በኩል ወደ አብ መቅረብ የሚለውን ነገር ግን ማለት በቃ ምንም የሚተካ አይደለም። በቃ ያ ራሱን የቻለ ትልቅ የሆነ እምነታችን ነው። በወልድ ወደ አብ መቅረብ የሚለው በወልድ ወደ አብ መቅረብ ግን እንዴት ነው? በወልድ ወደ አብ መቅረብ እግዚአብሔር ልጁ ኢየሱስ ክርስቶስን ላከው። ከዛ በኋላ በዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደለ? ክርስቶስ ኢየሱስ እንደተቀበሉት ለእነርሱ ኢየሱስ ምን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ርቆ የነበረ አንድ ሰው የእግዚአብሔር ልጅ ስልጣንን የእግዚአብሔር ልጅነትን ስልጣን የሚያገኘው በክርስቶስ ከሆነ ክርስቶስን በመቀበል ከሆነ የእግዚአብሔር ልጅ የሚሆነው። ስለዛ የእግዚአብሔር ልጅ የሆነው
የክርስቶስን በመቀበል ነው። ስለዛ በወልድ በኩል ነው በቃ እግዚአብሔር የሚኮነው አይደል? በወልድ በኩል አሁን በወልድ በኩል ሲባል እንዴት ነው? ወልድ ጌታችን ኢየሱስ አንደኛ ሰው ሆኖ መጥቷል። የእኛኑ ስጋ ነስቶ የእኛኑ ስጋ የነሳው በእርሱ በኩል ከእግዚአብሔር ጋር እንድንታረቅና ድል እንድንነሳ ለዘላለም በሕይወትም እንድንኖርም ጭምር ነው። ስለዛ ክርስቶስ መጥቶ ስጋውን ሕግን ሁሉ ፈጸመ፣ ሞተ፣ ተቀበረ፣ በ3ኛው ቀን ከሙታን ተለይቶ ተነሳ፣ 40ኛው ቀን አረገ፣ በ50ኛው ቀን ቅዱስ መንፈሱን ላከ፣ በአባቱ ቀኝ ተቀምጦ ግን እርሱ ለዘላለም ይኖራል እስከ ዳግም ምጽአቱ። እንግዲህ እና ጌታችንና መድኃኒታችን ክርስቶስ ኢየሱስ በእርሱ በኩል ተብሎ ሲነገርለት ከሰራው ከዚህ የማዳን ስራው አንጻር ጭምር እንደሆነ ልብ ይለዋል። ልናውቀው ልንረዳው ይገባል። ሁላችን በእርሱ ስራ ወደ አብ መግባት አለን ይላል። በእርሱ ስራ በማን? በጌታችን በክርስቶስ ኢየሱስ ስራ። ኤፌሶን ምዕራፍ 2 ላይ ይቃላል አይደል? ያው እንደዚህ ይላል። ሐሳቡን በደንብ እንድትረዱት ከላይ ጀምራችሁ አንብቡ። ስለ አይሁዳውያንና ስለ አህዛብ ስለ ግሪክ ሰዎች ያነሳና የግሪክ ሰዎች ወይም እነዚህ አህዛብ የሚባሉት ከእግዚአብሔር ርቀው ይኖሩ ነበረ። አይሁዳውያንም ምንም እንኳን የእግዚአብሔር ሕዝብ ተብሎ ቢጠሩም ቢታወቁም ግን ደግሞ ሁሉም በኃጢአት የተበከለ ስለሆነ በራሳችን ዳንን ማለት በማይችሉበት ደረጃ ውስጥ ስለወደቁ በሮሜ ምዕራፍ 3 ላይ እንደተናገረውን ጳውሎስ ስለ ኃጢአት ጉዳይ ሁሉንም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ስላለም ጳውሎስ ማለት ነው። አይሁዳውያንም አህዛብም ሁሉም ከኃጢአት በታች ሆኖ እርስ በርስ ደግሞ ተጣልተዋል እንጂ አይሁዳውያንና አህዛብም አይሁዳውያን አህዛብ ምን ይሏቸዋል? እናንተ ኃጢአተኞች ያልተገረዛችሁ ይሏቸዋል። እነማንም? አህዛብ ያልተገረዙ ቆላፋን ናቸው። እና ሁለቱም ደግሞ ምንድነው በመካከላቸው ጥል አለ፣ የጥል ግርግዳ አለ፣ በአይሁዳውያንና በአህዛብም መካከል ጭምር ማለት ነው። እና አይቀላቀሉም። አሁን አይሁዳውያን ከአህዛብ ጋር ሂዶ አይቀላቀልም፣ አብሮ አይበላም ምናምን፣ ትልቅ የጥል ግርግዳ አለ። የተገረዘ ካልተገረዘ ጋር ህብረት አያደርግም። እሺ፣ ይህን እያነሳ ይናገራል እና እንዲህ ይላል ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ የግሪክ ሰዎችን አህዛቡን ማለት ነው እንዳጠቃላይ ወይም ያልተገረዙትን። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በነዛ የተገረዙ የተባሉት እነማን ናቸው? አይሁዳውያን። በስጋ በእጅ የተገረዙ በተባሉት በነዛ በአይሁዳውያን ያልተገረዙ የተባላችሁ ይህን አስቡ። ኦኬ፣ እሺ፣ ምን ያስቡ ጳውሎስ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ እኮ ነበራችሁ። አሁን ግን እሺ፣ እናንተ በፊት ርቃችሁ የነበራችሁ አሕዛብ ያልተገረዛችሁ ስትባሉ የነበራችሁ አይዟችሁ። አሁን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ምን ደም ቀርባችኋል። በክርስቶስ በኩል የሚለው እንደው ትንሽ ይህ እንኳን የሚጨንቅ ነገር አለው። ይሄ የቤተ ክርስቲያን ገጽታ እናበላሽ በጌታ ይሄ ውርደት ነው። በክርስቶስ በኩል የሚለው የታመነ ትምህርታችን አለቀ። ርቀው የነበሩት እነርሱ በማን ቀረቡ? ርቀው የነበሩት አሕዛብ በክርስቶስ ደም ቀርባችኋል። ከዛስ እንዲህ ይላል፣ እርሱ እኮ ጌታ ኢየሱስ ሰላማችን ነው። ተመልከቱ፣ እነዛ በተገረዙት እና ባልተገረዙት መካከል ራሱ ጥል ነበር ብያችኋለሁ። ስለዚህ ጳውሎስ ምን አለ? እርሱ እኮ ሰላማችን ነው። ጌታ ኢየሱስ ሰላማችን ነው። እሺ፣ ሁለቱን ያዋሃደ ማንና ማንን? የተገረዙትን አይሁዳውያንን ካልተገረዙት አሕዛብ ከግሪክ ሰው ሁለቱን አዋሃደ፣ አንድ አደረጋቸው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ማለት ይሄ በግዝረት ምናምን በኩል የነበረውን ይህን ጥል ማለት ነው። ይህን ሽሮ ምን አደረገ? በመካከል ያለውን የጥል ግድግዳን በስጋው አፈረሰ። በመካከላቸው ያለውን የጥልን ግድግዳ ያፈረሰ በአሕዛብና በሕዝብ በአይሁዳውያንና በአሕዛብ ወይም በተገረዙትና ባልተገረዙት መካከል ያለውን የጥልን ግድግዳ በስጋው ያፈረሰ። ይህም ይላል
ከነዚህ ማለት ነው ከነዚህ ከሁለት ህዝቦች ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። አንድን አዲስን ሰው ይፈጥር ዘንድ ማለት ከአይሁዳውያንም ከአሕዛብም የሆነ ምን አይነት አዲስ ሰው? በክርስቶስ የሆነ የክርስቶስ የሆነ አንድ አዲስ ሰው። አሕዛቡም ይመጣና በክርስቶስ ኢየሱስ አምኖ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዱም ይመጣና በጌታ ኢየሱስ አምኖ ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ሁለቱም ማን ላይ ተገናኙ? ተመልከቱ ጋይስ፣ አሕዛቡ እዚህ ጋር አለ፣ አይሁዱ እዚህ ጋር አለ። ሁለቱም በመካከላቸው አደገኛ የጥል ግድግዳ ነበር። በቃ እንደዚህ አይመጡም። አይሁድ መጥቶ አይተባበርም፣ አለቀ። እንዲህ ነበሩ፣ በቃ ተራርቅ። በመካከላቸው አደገኛ የጥል ግድግዳ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣና ይህን የጥል ግድግዳ አፈረሰው። ሰላማችን ነው ተብሎ ማለት ነው። እና አፈረሰውና ከሁለቱ አንድ አዲስን ሰው ሊፈጥር አለ። እንዴት ነው አዲስን ሰው የሚፈጥረው? የአይሁድ ይመጣና በክርስቶስ ኢየሱስ ያምናል፣ አምኖ ይጠመቃል። ያኔ ከጌታ ጋር አንድ ይሆናል። የአሕዛብም ያልተገረዘው በፊት ያልተገረዘው ሰውዬ ማለት ባይገረዝ ራሱ በክርስቶስ ኢየሱስ አምኖ ይጠመቃል። ሲጠመቅ ከጌታ ጋር ራሱ መጥቶ አንድ ይሆናል። ልክ ጌታችን ኢየሱስ ላይ መጥቶ ከጌታ ጋር አንድ ሲሆን፣ ይህም መጥቶ ከጌታ ጋር አንድ ሲሆን በክርስቶስ በኩል እነሱ ራሳቸው አንድ ነው። አሕዛቡ ከአይሁዱ ጋር አንድ ሆኖ አንድ አዲስ ሰው የክርስቶስ ክርስቲያን አዲስ ፍጥረት የሚባል ዳግም የተወለዱ አዲስ ፍጥረት አንድን አዲስ ፍጥረትን ከሁለቱ የራሱ አደረገ የራሱ አደረገ። እሺ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ሁለቱንም አሕዛብንም አይሁድንም በስንት አካል? በአንድ አካል ይህም አካል የራሱ የክርስቶስ ነው። ኦኬ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር ያስታርቋል ኢየሱስ። አዎ ይህንን የሚክድ የለም። ስለዛ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለቱንም አሕዛብ የለ አይሁድ የለ ሁሉንም ከእግዚአብሔር ጋር ያስታረቀው ጌታችን ኢየሱስ ነው፣ በስራው ማለት ነው። ጥልን በምኑ ገድሎ? በመስቀሉ ገድሎ። ርቀው የነበሩት በማን ቀርቧል ተባለ? በክርስቶስ ደም። ይህንን የክርስቶስን ደም የጥሉን የመስቀሉን ስራ ምናምን አስቀድሞ ያነሳል። ከዚያም ዝቅ ብላችሁ ምን ይላል? መጥቶም ይላል ጌታችን ኢየሱስ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ለራሳቸው ለአይሁዳውያንም ጭምር ሰላምን የምስራች ብሎ ሰበከ። ከዛስ ቁጥር 18 ላይ በእርሱም ስራ በጌታችን ኢየሱስ ስራ ማለት ነው ሁላችን አይሁዳውያንም አሕዛብም ማለት ነው። ሁላችን ሲል አይሁዳውያንም አሕዛብም በአንድ መንፈስ ወደ አብ መግባት አለንና። በማን ስራ? በኢየሱስ ክርስቶስ ስራ። ቤት ስራው በመስቀል ላይ ስራው ጥልን በመስቀሉ ገድሎ ርቃችሁ የነበራችሁ እናንተ በክርስቶስ ደም ቀርባችኋል ብሎ እንደተናገረው በእርሱ በክርስቶስ ኢየሱስ ስራ በአንድ መንፈስ ወደ አብ መግባት አለን። በማን ስራ? በክርስቶስ ስራ። በወልድ ወደ አብ መቅረብ አለ የለም? ይሄ ማለት ምንም ዳውት ራሱ ይኖር አይገባም። እዚህ ላይ ጥርጣሬ ራሱ አይኖርም። ለዛ ነው ጌታችን ኢየሱስ ምን አለ ማለት ይሄ በቃ ይሄ ጳውሎስ አስረግጦ የነገረን አይሁዳውያንም አሕዛብም በቃ በክርስቶስ በኩል ትቀርባላችሁ አለቀ። ስለዚህ ሰዎች ሲያምኑ ልክ ሲጠመቁ ከጌታ ጋር አንድ ይሆናሉ። ተመልከቱ ጋይስ፣ ሚስጥሩ ምን መሰላችሁ? ገላትያ ምዕራፍ 3 ላይ ጳውሎስ እንደሚናገረው ራሱ ጳውሎስ ክርስቶስ ምንድነው የአብርሃም ዘር ነው እና የአብርሃም ዘር እንደመሆኑ የተስፋ ቃል ተነግሮለታል። አሕዛብ በዘር ይባረካል የሚል አሕዛብ በማን በዘር ይባረካል። ክርስቶስ የአብርሃም ዘር ነው እና ክርስቶስ ልክ ሲመጣ አሕዛብ በዘሮች ይባረካሉ አልነበረም ያለው? የተስፋው ቃል ሲሰጥ ምንድነው ያለው? እስኪ አሕዛብ በዘሮች ይባረካሉ ነው የተባለው ወይስ አሕዛብ በዘር ይባረካል? አሕዛብ በዘር ይባረካል። እሺ ስለ ብዙዎች እንደሚናገር በዘሮች አይልም ይላል ጳውሎስ ገላትያ 3 ላይ። ስለ ብዙዎች እንደሚናገር በዘሮች አይልም፣ ይልቁንም ስለ አንድ እንደሚናገር በዘር ይላል፣ እርሱም ክርስቶስ ኢየሱስ። ስለዚህ የተስፋው ቃል ሲነገር የተነገረው ለእያንዳንዱ በአብርሃም በኩል ለሚመጡ ለዛ ሁሉ አይሁዳውያን ሕዝብ አይደለም። የተስፋው ቃል የተነገረው በክርስቶስ በኩል ብቻ ነው፣ ስለ ዘሩ እንጂ ስለ ዘሮች ሁሉ አይደለም። ስለዛ ስለ ብዙዎች እንደሚናገር በዘሮች አይልም፣ ስለ አንድ እንደሚናገር በዘር ይላል፣ እርሱም ክርስቶስ ይላል ጳውሎስ። እሺ
አሕዛብ በዘር ይባረካል ተብሏል። ስለዚህ የአብርሃም ዘር ደግሞ ክርስቶስ ነው፣ መሲሁ ነው፣ ተገለጠ። መሲሁ ልክ ሲመጣ ዘሩ ማለት ነው። በሰዓቱ የነበሩ የአብርሃም ዘሩ ነን እኛም እኮ የአብርሃም ልጆች ነን የሚሉ በስጋ እንደ ስጋ የአብርሃም ልጅ የሆኑ እንደሱ በሚፎክሩበት ሰዓት ጌታችን እውነተኛው የተስፋውን ቃል የተቀበለው የተስፋው መጨረሻ ላይ ፍጻሜ ላይ እውነተኛው የአብርሃም ዘር ተገልጧል። አሁን እውነተኛ የአብርሃም ዘር ለመሆን በስጋ መወለድ አይደለም የሚጠበቅ። አሁን እውነተኛ የአብርሃም ዘር ለመሆን በሐዲስ ኪዳን ክርስቶስ ላይ መጣበቅ ነው። ምክንያቱም የተስፋው ቃል የተሰጠው እውነተኛው የአብርሃም ዘር ክርስቶስ ኢየሱስ ነው። በስጋ ማለት ነው። በስጋ የአብርሃም ዘር ነው ኢየሱስ እንደምታውቁት እና ለዛ ነው የማቴዎስ ወንጌል ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ የሚጀምረው። ለማንኛውም ሰዎች በዚህ የአብርሃም ዘር በሆነው በኢየሱስ ላይ መጥተው ሲጣበቁ ወይም አንድ ሲሆኑ ከእርሱ ጋር በምን በጥምቀት ገላትያ 3:27 ላይ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። አዎ። እነማን የተጠመቃችሁ? ለምን የተጠመቅን? ከጌታ ጋር አንድ ትሆኑ ዘንድ እንሆን ዘንድ ነው የሚለው ገላትያ 3:27። ከዛ መጥቶ አንድ ሲሆን ከክርስቶስ ጋር ያ ሰውዬ ማለት ነው መጥቶ ከክርስቶስ ጋር አንድ ሲሆን ክርስቶስ የአብርሃም ዘር ነው። የሚመጣና አንድ ሰው ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ክርስቶስ የአብርሃም ዘር ስለሆነ በክርስቶስ በኩል ከክርስቶስ ጋር አንድ የሆነው ሰውም የአብርሃም ዘር የአብርሃም ልጅ ተብሎ ይጠራል። ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። ይህ ሰው ግን መጥቶ ሲጠመቅ በኤርሲያን ውስጥ ማለት ነው የክርስቶስን የማዳን ስራ ሲያገኝና ከጌታ ጋር አንድ ሲሆን በጥምቀት ኢየሱስ የእግዚአብሔር ልጅ ስለሆነ በክርስቶስ በኩል እርሱ ራሱ ከጌታ ጋር አንድ በመሆን እርሱም የእግዚአብሔር ልጅ ተብሎ ይጠራል። የአብርሃም ልጅ። ይህንን ነው ጳውሎስ በገላትያ 3 ላይ ምን ብሎ የሚናገረው? አንዴ ነው ብላችሁ እንዲህ ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። በክርስቶስ ኢየሱስ አንድ ሰው ናችሁ። እያንዳንዱ አይሁዳዊ የለም፣ የግሪክ ሰው የለም፣ መጥቶ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዳዊ ይመጣና ከጌታ ጋር አንድ፣ የግሪኩ ሰው ወይም አሕዛብ ይመጣና ሲጠመቅ ከጌታ ጋር አንድ፣ ወንድ ይመጣና ሲጠመቅ ከጌታ ጋር አንድ፣ ቆንጂት ትመጣና ሲጠመቅ ከጌታ ጋር አንድ፣ ባሪያ ጨዋ መና ሁሉም ሲመጣ ሲጠመቅ ከጌታ ጋር አንድ። ስለዚህ ሁላችሁም በክርስቶስ ስንት ናችሁ? አንድ። ከዛ ምን ይላል? ቀጠል አድርጎ እናንተ የክርስቶስ ከሆናችሁ ከጌታ ጋር አንድ ስትሆኑ የማናችሁ? የክርስቶስ ናችሁ። ከጌታ ጋር አንድ ስትሆኑ የክርስቶስ ከሆናችሁ ደግሞ ይላል እንኪያስ የአብርሃም ዘር የክርስቶስ ናችሁ ከሆናችሁ እንኪያስ የአብርሃም ዘር። ቅድም እንዳልኳችሁ ስለ ተስፋው ቃል ሲናገር አሕዛብ በዘር ይባረካል ብሎ ስለ ብዙዎች እንደሚናገር በዘሮች ሳይል ስለ አንዱ እንደሚናገር በዘርህ ብሏል እና የክርስቶስ ከሆናችሁ የዛ የአብርሃም ዘር የእርሱ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምን ወራሾች ደግሞ ናችሁ። ወራሾች ናችሁ። ወራሾች የሆናችሁት በጥምቀት ከጌታ ጋር አንድ ስለሆናችሁ በእርሱ በኩል የአብርሃም ዘር ወይም የአብርሃም ልጆች እና የእግዚአብሔር ልጅም ስለሆናችሁ ነው። የእግዚአብሔር ልጆች የሆናችሁት እንዲህ በክርስቶስ በኩል ነው። በክርስቶስ በኩል የእግዚአብሔር ልጅነት አለ። ወደ እግዚአብሔር ልጅነት ተመለስን። በክርስቶስ በኩል ከእግዚአብሔር ጋር ታረቅን። ለዛ ነው በሮሜ መልእክቱ ምዕራፍ 5 ላይ ምን የሚለው የተወደደ ሐዋርያው ቅዱስ ጳውሎስ በመልእክታቱ በኢየሱስ። ለዛ ነው ባይዜ ቤተክርስቲያናችን እኔ በፊት ከዚህ በፊትም ብያችሁ ሊሆን ይችላል ድሮ በፊት እላለሁ መጽሐፍ ቅዱስ ገና ልክ ማንበብ ስጀምር እንግዳ ነኝ ምናምን ለመጽሐፉ ከዛ ታነብ የጳውሎስ መልእክት ግራ ይገባኝ ነበርና ጳውሎስ እችኛዋን ግን ባትላት ኖሮ ያመኛል ያውኔ ያዝብላል ግን አለማወቅ ኧረ ጳውሎስ እችኛዋን ባላልካት ኖሮ እንል ነበር። የጳውሎስ መልእክቱ ልክ ሲገባችሁ ስሩን ስትይዙት በቃ ማለት በደንብ ዝም ብሎ በራሳችሁ እየተረጎማችሁ ምናምን ከሆነ እሱ ምን አይነት ችግር ውስጥ ትገባላችሁ መሰላችሁ? የጳውሎስን መልእክት እንዲሁ በራሳችሁ እየተረጎማችሁ የምታነቡ ከሆነ መዳረሻችሁ ምን ይሆናል መሰለ? ጴጥሮስ እንዲህ ይላል። ከጳውሎስ መልእክት ጋር በተያያዘ በጣም ጥንቃቄም ደግሞ ይፈልጋሉ። ለዛ ነው የጳውሎስ መልእክት በጣም ጥንቃቄ ይፈልጋሉ። እንደዚህ ዝም ብለህ የመጀመሪያ ለምታየው ነገር ምናምን ወደ ስህተት ለመሄድ ምክንያት ሊሆንብህ ይችላል። በጣም በርካቶች የጳውሎስን መልእክት እያነበቡ በርካቶች ውድቋል። ጥንታዊ ኖስቲክ መናፍቃን
በእውቀት ነው መዳን የሚሉ ሰዎች ሳይቀሩ ጳውሎስን ይጠቅሱት ነበረ። ጳውሎስን እያነበቡ ከጳውሎስ ማስረጃ አለን እያሉ ከጳውሎስ እየመዙ ሲወድቁ አይተናል። በኋላ ላይ በፕሮቴስታንቶች ጸጋ ብቻ የሚለው ትምህርታቸው እንግዲህ ጳውሎስ ባይደግፋቸውም ቅሉ ትላል ይህ ቅሉ ለምዶብኛል። እሺ ጳውሎስ ባይደግፋቸውም ግን ከጳውሎስ እንመዛለን ይላሉ። ጸጋ ብቻ የሚል ትምህርት ለጳውሎስ እንግዳ ነው ማለት ሪፎርመሮቹ ሐዳሲያኑ ሲነሱ ጸጋ ብቻ ሲሉ ነፃ ፍቃድ የለም ብለው ነው። እነ ሉተር ምናምን እነ ካልቪን ምናምን ነፃ ፍቃድን የሚክዱ ሰዎች ናቸው። ይህ ምንፍቅና ነው። ባይዜ የሰውን ነፃ ፍቃድ ፍቆ ሌላ ነገር ሌላ እግዚአብሔርን ጭራሽ የሆነ ታሪክ ውስጥ ማስገባት እመጣበታለሁ፣ አሳያችኋለሁ። እሱ ይህ ምንፍቅና ነው። እነ ሉተር በዚህ ምንፍቅና ውስጥ የወደቁ ናቸው። እነ ጆን ካልቪን እዚህ ምንፍቅና ውስጥ የወደቁ ናቸው። እና ለማንኛውም ጸጋ ብቻ ብለው ሲመጡ እነሱም ግን የአውግስቲን ኢንፍሉዌንስ ቢኖርም የኖስቲሲዝም ኢንፍሉዌንሱ እንዳለ ሆኖ ደግሞ ከጳውሎስ እንጠቅሳለን ይላሉ። እና ሰው የጳውሎስን መልእክት ስታነቡ ሁሌም ጥንቃቄ ይፈልጋል። ለዛ ነው ጴጥሮስ ራሱ ስለ ጳውሎስ መልእክት ተናግሯል። በመልእክቱ ስለ ጳውሎስ መልእክት ተናግሯል ጴጥሮስ ራሱ። ምን ብሎ በሁለተኛ መልእክቱ ጴጥሮስ ማለት እንዲህ ይላል ምዕራፍ 3 ቁጥር 15 ይላል የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እሺ እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ጽፎላችኋል። እና በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። እርሱም በመልእክቱ በጽሁፉ ከዛስ በእነዚያ ዘንድ ግን ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ ታዲያስ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ የጳውሎስን ጽሑፎች መልእክታት እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ስለዚህ የጳውሎስን ጽሑፍ እንዳታጣምም መጠንቀቅ አለብን። እንግዲህ እናንተ ይላል ጴጥሮስ፣ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ የጳውሎስን መልእክት ከሚያጣምሙ ሰዎች ማለት ነው። አመፀኞች ከነዚህ ስህተት በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ይልቁንም ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ የጳውሎስ መልእክት ጥንቃቄ ይፈልጋል እና በፊት እኔ ሳነበው እንዳልኳቸው የተወሰነ ግራ ያጋባኝ ስለነበር ጳውሎስ ችኛን ባላልካት ኖሮ አል ነበር። ከዛ በኋላ ግን የተወሰነ እያነበባችሁ ስትሄዱ በኤርሲያን ውስጥ ስትማሩ ትንሽ ቢሆን ያኔ ጳውሎስን ትወዱታላችሁ። ከዛ በኋላ ከቅድስት ቤተክርስቲያናችን ጋር ሆናችሁ ምን ትላላችሁ? ተገንጥላችሁ አለ ከቤተ ክርስቲያን ጋር ሆናችሁ ምን ትላላችሁ? ቤተክርስቲያን በየቅዳሴው ምን ትላላችሁ? ተውህቡ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ካልን በኋላ ምንድን ነው ስለ ጳውሎስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን ምንድነው? ይሄ መሪነት ቁልፍ ለጴጥሮስ ተሰጠው፣ ድንግልና ለዮሐንስ ተሰጠው። መልእክት መጽሐፍ ግን ለጳውሎስ ተሰጠው፣ እርሱ ለክርስቲያን ብርሃኗ ነውና ትላለች ቤተክርስቲያን። ከቤተ ክርስቲያን ጋር ሆናችሁ ጋይዝ አንዴ የጳውሎስን መልእክት በደንብ መረዳት ከጀመራችሁ በኋላ በቃ በፍቅሩ ጠብ ብላችሁ ጳውሎስ በጣም የተወደደ ሰው እና በጣም ወዳችሁት ከቤተ ክርስቲያን ጋር ሁሌ መልእክትስ በቃ ለጳውሎስ ተሰጠው እሱ ለቤተ ክርስቲያን ብርሃኗ ነውና እያላችሁ መናገር ትጀምራላችሁ። ስለዛ እና ያው የጳውሎስ መልእክታት በጣም የሚደንቁ ናቸው። ለማንኛውም ወደ ቀድሞ ነገር ስንመለስ የተወደደው ጳውሎስ ደግሞ በሌላ ስፍራ በነገራችን ላይ የጳውሎስን መልእክት ሁሌ የምናነበው ታውቃላችሁ። ቅዳሴ ካለ በቃ እዛ ቅዳሴ ላይ ሁሌ በቤተክርስቲያናችን ውስጥ የጳውሎስ መልእክት ይነበባል። የጳውሎስ መልእክት የማይነበብበት ቅዳሴው የለም እና ቅዳሴው ከተነበበ በኋላ ራሱ ምንድነው ቅዱስ ሐዋርያው ጳውሎስ ሰናየ መልእክት ፈዋሲ ርያን አለም ነው ይልኩበት። ኧረ ዛሬ ጋር አስቁሙኝ፣ በኋላ እንዳትሉኝ፣ አሁን ብታስቁሙኝ ይሻላል። አይ ግን የምር ግን
ሰናይ መልእክትህ የበጀ የተወደደ ቅዱስ ጳውሎስ ሆይ እያለ ነው ምናዚህ ነው። መልእክትህ የተወደደ ቤተክርስቲያን ከጳውሎስ መልእክት በደንብ ፍቅር የያዛት ናት። በጣም የምትወደው የጳውሎስን መልእክት። እኛ ግን ደካሞች ሆነን የጳውሎስን መልእክት በደንብ ላናነብ ስለምንችል ልንወዛገብ እንችላለን። እንዳንወዛገብ በቤተክርስቲያን በደንብ እናንብበው። በቤተክርስቲያን መረዳት። ምክንያቱም ጳውሎስ መልእክትን ሲልክ ለቤተክርስቲያን ነው የሚልከው። ለምሳሌ ወደ ገላትያ ሰዎች መልእክትን ሲልክ ጳውሎስ ገላትያ ላይ ያሉ ሰዎች ምንም የማያውቁ ሆነው አስቀድመው ተቀምጠው ከዛ በላይ የገላትያ መልእክትን እንደ አዲስ አንበው እንደዚህ ነው ብለው ይረዳሉ? ወይስ አስቀድመው ትምህርትን አግኝተው ጨርሰው ተጠምቀው ምናምን አንዳንድ ጉዳዮች ሲፈጠሩ ነው የጻፈላቸው? አስቀድመው ለተማሩ የክርስትና ትምህርት ላወቁ አስቀድመው ከእነርሱ የተማሩ የተጠመቁ ሰዎች ናቸው። ገላትያ 3:27 ላይ ለምሳሌ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይሌላ። አሁን ቅድም እንዳነበብኩላችሁ ስለዛ ተጠምቋል። ኦልሬዲ የተጠመቁት ደግሞ የክርስትና ትምህርትን ተምሮ ነው። ሳይማሩ ዝም ብሎ መጠመቅ የለም። ስለዛ የተጠመቁ የተማሩ ናቸው የገላትያ ሰዎች። በእነርሱ መካከል ግን አንዳንድ ጂዶ ክርስቲያንስ ገብተው ሲያውኳቸው ጳውሎስ ጻፈላቸው። ሲጽፍላቸው ምን ብሎ ይጽፍላቸው? ጥሩ ነው። እኛ ከሰበክንላችሁ ወንጌል የሚለይ የሚሰበክ ቢኖር እርሱ የተረገመ ይሁን አለ። እኛ ከሰበክንላችሁ የሚለይ መች ከሰበክንላችሁ? አሁን በመልእክት አይደለም፣ አስቀድሞ ከተሰበከው ነው። እኛም ብንሆን ብሎ ጨራሽ ራሱ ነው አካተተ። የሰማይ መልአክ ቢሆን ከሰበክንላችሁ አስቀድሞ ከእርሱ የተለየ የሚሰበክ ማንም ቢኖር የተረገመ ይሆናል። ጳውሎስ አስቀድሞ ከሰበከው የተለየ ይሰብካል? አይሰብክም። የሰማይ መላእክት እርሱ ከሰበከው ውጭ ሊሰብኩ ይችላሉ? አይችሉም። ግን ጠንካራ እንደሆነ ሲገልጽ ጳውሎስ ማለት እኛ ራሳችን እንኳን ብንሆን አንዴ የተቀበላችሁት አለ የሰጠናችሁ አይደለም? አዎ። ከዛ የተለየ እኛ ራሱ ብንነግራችሁ የሰማይ መላእክት እንኳን ቢነግሯችሁ የተረገሙ ምን ያህል ጠንካራ እንደሆነ ይህንን ለምንድን ያነሳውላችሁ ጋይስ? መጽሐፍ የገላትያ መልእክት ሳይደርሳቸው ለገላትያ ሰዎች አስቀድሞ ትምህርት ተሰጥቷቸዋል። በዛ ነው መዝኑ ያለው ራሱ አስቀድሞ በተቀበላችሁት በእርሱ ከእርሱ የተለየ ነገር አትቀበሉ። አሁን መጥተው ያወኳችሁ አሉ። እነርሱን አትስሙ፣ መጀመሪያ እኛ የነገርናችሁን ስሙ። ከእርሱ የተለየ የሚሰብክ ከመጣባችሁ እንዳትቀበሉት። አይደለም ሌላ ሰው እኛ ራሱ መጥተን ብንነግራችሁ አትቀበሉ። ስለዛ የገላትያ መልእክትን ሲያነቡ እነዚህ ሰዎች የሚያነቡት አስቀድሞ ያንን ትምህርት ስላዩ ስላወቁ መመዘኛ አድርጉት የተባሉትን ያንን ትምህርት ኦልሬዲ ስለያዙት ከዛ ትምህርት አንጻር ነው መጽሐፍ ቅዱስን የሚያነቡት እንጂ እንደ ሰነፍ ሰው በራሴ ተረጎማለሁ ዝም ብሎ ውስጥ ይቆይ አይል። ማንም አይልም አይሁን። ስለዛ ሲጻፍ በዚህ መልኩ ስለተጻፈ የቤተ ክርስቲያንን አስተምሮ ማወቅ አለብን። አውቀን ከዛ የጳውሎስን መልእክታት ማንበብ የሚከብደን ሲኖር በአባቶቻችን ትርጓሜ በቤተ ክርስቲያናችን ትርጓሜ እያዩ ማንበብ። ከዛ ጸድ የጳውሎስ መልእክት ምርጥ እና የታላቅ ሐዋርያ ወደ ቀድሞ ነገር ስንመለስ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቅ እንዳለ አስረግጦ እንግዲህ ሲናገር አሳይቻቸዋል በተደጋጋሚ። በሮሜ መልእክቱ ላይም እንዲህ ይላል። እሺ ከቁጥር 5 ጀምሮ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ምን ሳለን? ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ቸር ምናምን ስለ ጻድቅ ሰው ነው። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ እኮ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል አይደል? አዎ። ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን ካለ በኋላ ጠላቶች ሳለን ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ይልቁንም ከታረቅን በኋላ ደግሞ በሕይወቱ እንድናለን። ኦኬ። ይህም ብቻ ደግሞ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በጌታችን በኢየሱስ ክርስቶስ በኩል ደግሞ በእግዚአብሔር ደግሞ እንመካለን። ሰው ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ስለዛ ከእግዚአብሔር ጋር እርቅን ያደረግነው
ወይም ደግሞ እግዚአብሔር የታረቀን በልጁ ሞት በኩል ነው። በቃ አለቀ። ይሄን ማን የሚክድ ኦርቶዶክስ የለም። ይሄ ትምህርት የግለሰብ አይደለም፣ የቤተ ክርስቲያን ነው። በተደጋጋሚ ነው ይኸው ያሳያችሁ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት መንገድና ሕይወት ነኝ አለና በእኔ በቀር ወደ አብ የሚመጣ የለም። በቃ በእኔ በቀር ወደ አብ የሚመጣ የለም። ሰው በክርስቶስ ካላመነ ካልተጠመቀ ከጌታ ጋር አንድ አይሆንም። ከጌታ ጋር አንድ ሳይሆን እንዴት ወደ እግዚአብሔር ይቀርባል? አይቀርብም። በቃ በሞት ውስጥ ይኖራል። ስለዛ በወልድ ወደ አብ መቅረብ አለ። ወልድ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከመሆኑ አንጻር በወልድ በኩል የእግዚአብሔር ልጆች ሁላችን ሆነን ከእግዚአብሔር ጋር ሕይወትን እንጀምራለን ታርቀን ነው። ስለዛ በወልድ በኩል ወደ አብ መቅረብ የሚለው ይሄ የምንደራደርበት የምንከራከርበትም አይደለም። ይሄን አስረግጠን ነው እየተናገርን ብቻ የምናልፈው። ይህንን የሚቃወም ሰው ካለ ዝም ብለን መናፍቅ ብለን ልናልፍ ራሱ በዛ ደረጃ ድፍረታቸው። ይህንን የሚክድ ሰው ቢኖር ለክርክር የሚያበቃ ሳይሆን መናፍቅ ብለን ወይ የስንዱ ተከታይ ብለን ልናልፍ ነው የሚችለው። ይህን በግልጽ ነው የምናገር። ይሄ የታመነ ትምህርታችን ስለሆነ ይህንን የሚክድ ካለ ምናልባት የስንዱ ተከታይ ካልሆነ የተማሪያም ተከታይ ካልሆነ በስተቀር እንዲህ ያለ ክርስቲያን የለም። አለቀ። ስለዛ ቤተክርስቲያናችን ይህንን ትቀበላለች፣ ታስተምራለች። ፕሮቴስታንቶች ቤተክርስቲያን እንደማታስተምር አድርጋችሁ የምታወሩት ነገር አስቸጋሪ ነው። እንዳልኳችሁ ነው። ውዳሴ ማርያም ላይ ሁሌ የምንጸልየውም ይህንን ስለሆነ የሐዲስ ኪዳን አስታራቂው ነገ ሁሉም አሁን ክርስቲያን ይህን የሰማችሁ ክርስቲያኖች አሁን ነገ ስትጸልዩ ጭንቅላታችሁ ውስጥ መምጣት አይቀርም። ስለ እግረ መንገዳችሁን ትጸልዩልኛላችሁ ማለት ነው። ጥቅማችን ብልጥ ነኝ አይተዋል። በዛ አድርጌ መልስ መመለስ አስመስዬ እዛ ጋር አደረኩት። አሁን አዳሚ ትጸልያለች ማለት ነው። ጌታ አክሊል ጠብቀው ይህን ደካማ ሰውዬ ይላሉ እና ነገ ሁላችሁም ስትጸልዩ የእሁዱ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ ይላል። ለሐዲስ ኪዳንም አስታራቂ መካከለኛ አስታራቂ ሆነ። አስታራቂ ነው ኢየሱስ፣ አስታራቂ ነው። ይህንን የሚክድ የለም። ሰው ፕሮቴስታንቶች አክሊል በራለት ቤተክርስቲያኒቱ ግን እንደዚህ አታስተምርም የሚለውን ቀልዳችሁን አቁሙ። ይህንን የምታምኑ ከሆነ ደስ ይለናል። እግዚአብሔር ይመስገን፣ ጥሩ ነው። እንኳን አመናችሁ። ስለዛ ለምንድን ነው ርቃችሁ የምትኖሩት? እስከ መቼ ከጌታ ቤተክርስቲያን ተነጥላችሁ ከክርስቶስ አካል ተነጥላችሁ እስከ መቼ በሞት ውስጥ ትኖራላችሁ? ለምንስ ወደ ክርስቶስ አካል መጥታችሁ ሕይወት አይሆንላችሁም? እግዚአብሔር ሲናገር የሰራዊት ጌታ የሟቹን ሞት አልፈቅድም ይላልና እንግዲያስ በሕይወት ትኖሩ ዘንድ ግን ይላል እግዚአብሔር በዘዳግም ምዕራፍ 30 ላይ ተመለሱ ነው የሚለው። ስለዛ ለምን ተመልሳችሁ በሕይወት አትኖሩ? ይሄ እኮ ነው እምነታችሁ። የእኛ እምነት ይሄ ነው። የቤተክርስቲያናችን እምነት ይሄ ነው። እንግዲያውስ ኑና በሕይወት ኑሩ። አለቀ። እስከ መቼ ነው በሞት ውስጥ የምትኖሩት ነው ጋይዝ? እስከ መቼ? እና ይህንን ነገር እንደዚህ ያዝ አድርጉ። ሌላው እዚህ ላይ ምንድን ነው ባይዜ ቅድም ማለት ነው ይህንን የሚክድ ሰው ካለ ኢቭን አንከራከረውም። ራሱ የሚክድ ሰው ቢኖር ማለት ነው ኢቭን አንከራከረውም ወይ የስለዱ ተከታይ ነው ብለን እናልፋለን እንጂ ብያችሁ ነበር አይደል? ግን ጥያቄ መጠየቅ የሚፈልግ ሰው ግን ካለ አይ እንደው እዚህ ላይ እኮ አልገባኝም እና ምን ለማለት ነው የሚል ሰው ካለ ግን አይደለም እኔን የትኛውም የቤተክርስቲያናችንን መምህራን ጠይቆ መልስ ማግኘት ይችላል። እኔ መምህር አይደለሁም ግን እኔም መጠየቅ እችላለሁ ማለት እናወራለን። ሌሎችን መምህራን በየቦታው ደግሞ የምታገኟቸው መምህራን ሁሉ ደግሞ ጠይቃችሁ ክርስቶስ እንዴት ነው መካከለኛ ሲባል እንዴት ነው እቺ ነገር አልገባችኝም፣ የክርስቶስ አስታራቂነት አልገባኝም ብላችሁ መጠየቅ ይቻላል። እነሱ ደግሞ በደንብ ያስረዷችኋል ከኛ የተሻለ። እዚህ ላይ ግን ያልገባው ሰው ካለ ምናልባት እስቲ እና ከዛን ወደ ሌላ ሀሳብ ይሄዳል። ለ3 ደቂቃ አንድ ነገር ላይ ይናገራሉ። ሁላችሁ የምታውቁ ነው። አክቹዋሊ ቪዲዮ ስለሰራሁበት ወይ ቪዲዮ ታዩታላችሁ። እዚህ ላይ ተግባብተናል ጋይስ? ቴንኪው በጣም አሪፍ። እሺ በቃ ከተረዳችሁ 3 ደቂቃ ስጡኝና አንድ ነገር ላይ ዝም ብለን ሪፍሌክት እናድርግ። ያው ቪዲዮ ኦልሬዲ ሰርተንበታል፣ ግን ዝም ብለን እንሂድበትና አንጨርሰን እንውጣ ትላለን።
ይህን ሰምታችኋል? ምናልባት ቪዲዮ ያልደረሳችሁ ሰዎች በጂፓስ አልከፈኩትም። በመቤት የወንድማችን የኤቢ እዚህ ቲክቶክ ላይ የምታውቁት ሰዎች ታውቁታላችሁ። በጂፓስ ከፍቼው እሳቸው ያንተ ጎረቤቴን ከሰማው ጉር ብሎ ነው የሚመጣብኝ። ቀስ አድርገን እንክፈተው። የተአምረኛ የሆነ ሰው ሲከለል ነው። እሺ አይ ቲንክ ክርስቲያን ነበረ ነው መሰለኝ በፊት እና በክርስትና ህይወት ውስጥ እያለ አንድ ነገር ግራ ይገባዋል ሀሳቡ። እሱ ምንድነው እንደው ስለ ማርያም የሚሰጠው ነገር ምናምን ነገር ያው እንግዲህ ክርስቲያን ውስጥ አውቀዋለሁ፣ ግን መጽሐፍ ቅዱስን ሳነብ ከነ ጳውሎስ ምናምን ከነ ዮሐንስ ምናምን በቃ መጽሐፍ ቅዱስ ውስጥ ያን ያህል በጣም ብዙ ሽፋን አልተሰጣትም እና አስደነገጠኝ አይነት ነገር ነው። ከሚሰጣት ክብር አንጻር እመቤታችን እንደው መጽሐፍ ቅዱስ ላይ ብዙም አልተጻፈችም። ኦኬ ይህን ያው እንግዲህ ቪዲዮ ላይ እንዳልኳችሁ የአሌክሳንደር ሽሊመን ጥሩ ነው። በቃ ስለ እመቤታችን አንድ ነገር ከተጻፈ ማርያም የምትባል ሴት ነበረች፣ ኢየሱስን ወለደች፣ አለቀ። ጌታን ወለደች። በቃ ይህ ብቻ ከተጻፈ በቂያችን ነው። ሌላ ምንም አያስፈልገን። እውነቱን ለመናገር ሌላ ሁሉ ጭማሪ ነው። ከዚህ ውጭ ያለው ጭማሪ ነው። እቺ ብቻ ብትጻፍ እመቤታችን አሁን የምናከብራትን ያህል እንዳናከብራት የሚያደርገ ምንም ነገር የለም። ማርያም የምትባል ሴት ብቻ ትምር የምር እሱን ይንገራል መጽሐፍ ቅዱስ። ማርያም የምትባል ሴት ነግሮናል። አዎ እሺ፣ ያቺ ማርያም የምትባል ሴት ደግሞ ጌታ ኢየሱስን ብቻ እንደወለደች ይንገራል። ነግሮናል። አዎ ጌታ ኢየሱስን እንደወለደች ነግሮናል። በቃ ይሄ ከበቂ በላይ ነው። ሌላ ምንም ራሱ አንፈልግም። አለ እኮ ስለ እመቤታችን የተጻፈ ኦፍኮርስ፣ ይሄ ብቻ አይደለም እንዴ፣ ሌላም አለ ኦፍኮርስ፣ ብዙ አለ። ግን ይህ ብቻ ቢጻፍ አንድ ነገር ብቻ በቃ በመጽሐፍ ቅዱስ ላይ ቢጻፍ ነው የሚለው አሌክሳንደር ሽሊመን። ቢጻፍ በቃ አለቀ። አሁን የምናከብራትን ያህል እንድናከብራት በቂ ምክንያት ነው ይላል። ለምን? የጌታ እናት መሆን የአምላክ እናት መሆን ትልቅ ክብር ስለሆነ ትልቅ ክብር ስለሆነ ይሄ ግልጽ ነው። መቼስ የእነ ቅድስት ኤልሳቤጥ ምናምን እያነሳችሁ ምናምን አስቡበት። ቅድስት ኤልሳቤጥ እመቤታችን ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆነኛል ብላ በታላቅ ድምፅ የጮኸችው መንፈስ ቅዱስ ወርዶባት ነው እንደምታውቁት። እና መንፈስ ቅዱስ አሳወቃት። ምንድን ነው ያሳወቃት? ፊት ለፊቷ የምታያት ያቺ ታናሽ ብላቴና በእርሷ ማህፀን ውስጥ የተጸነሰው እርሱ የእርሷ ጌታ ነው፣ የኤልሳቤጥ ጌታ ነው። ይህን ነገር መንፈስ ቅዱስ ገለጠላት። መንፈስ ቅዱስ ሞልቶባታል። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ መንፈስ ቅዱስ ምንድነው ጽንሱ በማህፀን ይዘሏልና ያለችው ያኔ መንፈስ ቅዱስ ሞልቶባት ነበር። መጽሐፍ እሱን ነግሮናል። ማርያም ምንድን የማርያምን የሰላምታን ድምፅ ሰማች ጊዜ መንፈስ ቅዱስ በእርሷ ላይ ሞላባት ስለሚል እና መንፈስ ቅዱስን ተሞልታ በታላቅ ድምፅ ጮሃ መንፈስ ቅዱስ የገለጠላትን ያንን በዛች በእመቤታችን ማህፀን ያለው እርሱ ጽንስ የእርሷ ጌታ እንደሆነ መንፈስ ቅዱስ ስለገለጠላት በዛ በመንፈስ ቅዱስ ተነርታ በታላቅ ድምፅ ጮሃ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እኔ ይሄ ቃል ባይኖርም ራሱ ባይዞ ችግር አልነበረም። ባይኖርም እኛ እናውቃለን ይሄ ጌታ እናት ምን አይነት ክብር እንደሆነ። ግን መጽሐፍ ቅዱስ ይህንንም አስቀምጦልናል። ኤልሳቤጥ ትልቅ ሴትዮ እኮ ናት ጋይስ። መቼስ በአይሁዳውያን ባህል መሰረት ትልቅ ሰው ምን ያህል ሊከበር እንደሚችል አስቡት። ትልቅ ሴትዮ ናት፣ ያውም ዘመዷ የእመቤታችን ወደ አንዲት ድንግል ተላክ የተባለው ያውም ገና ድንግል ናት። እሺ ለዮሴፍ እጮኛ የተባለች ታናሽ ብላቴና ነች። ቅድስት ኤልሳቤጥ ትልቅ ሴትዮ ጭራሽ ምንድነው ከመውለድ ምናምን ውጭ የሆነች ሴትዮ ናት እና ከመውለድ ምናምን ውጭ መውለድ የማትችልበት እድሜ ውስጥ ገብታለች። ኦልሬዲ ለእግዚአብሔር የሚሳነው ነገር የለም ብሎ ገብርኤል ይህን ነበር ያስረዳት ለእመቤታችን። እና ያቺ ትንሽ ብላቴና እመቤታችን ስትመጣ ይቺ ትልቋ ሴትዮ ባትጸንስ ኖሮ ምናልባት እመቤታችን ያኔ መጣሽ እንዴ ልጄ እንኳን ደህና መጣሽ ልትላት ትችላለች። ግን ጸንሳለች። ገና እመቤታችን የሰላምታዋን ድምፅ ልክ ስታሰማት አስቀድሞ በዚሁ በሉቃስ ወንጌል ምዕራፍ 1:17 አካባቢ ላይ መልአኩ ቅዱስ ገብርኤል ለዘካርያስ ተገልጦለት ያነጋግረዋል። ሲያነጋግረው ስለ መጥምቁ ዮሐንስ መወለድ አብስሮት ነበር አስቀድሞ ለዘካርያስ ካህን ማለት ነው ገብርኤል። እና መጥምቁ ዮሐንስ እንደሚወለድ ሲያበስረው
ገና በማህፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። ገና በማህፀን ሳለ በመንፈስ ቅዱስ ይሞላል እና በማህፀን ሳለ በመንፈስ ቅዱስ ይሞላል የተባለው ያ ቃል በእመቤታችን በኩል ተፈጸመ። እመቤታችን የሰላምታን ድምፅ ስታሰማ መንፈስ ቅዱስ በእርሷ ላይ ወረደባት ይላል መጽሐፍ። ወረደባትና ምን ብላ ተናገረች? በታላቅ ድምፅ ጮሃ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ወደ እኔ በጆሮዬ በገባ ጊዜ የመጣ ጊዜ ጽንሱ በማህፀኔ ዘሏልና ከጌታ የተነገረላት ቃል ይፈጸማል። ያመነች ብጽዕት ናት። አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። እንደዚህ አይነት ቃላትን እየጮች መናገር ጀመረች። በታላቅ ድምፅ ያው በታላቅ ድምፅ እየጮች እንዲህ ብላ መናገር ጀመረች። እንዲህ ብላ የተናገረችው ለምንድን ነው? ዋራ ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ራሷን ዝቅ ያደረገችው ያቺ ትልቋ ሴትዮ በዛች ታናሽ ብላቴና ፊት ራሷን እንዲህ ዝቅ ያወረደችው እኔ ማን ነኝ? አንቺ ወደ እኔ ትመጪ ዘንድ አይገባኝም፣ በፍጹም ያለችው ለምንድን ነው? በማህፀኗ ኢየሱስ ስላለ ነው። የኢየሱስ እናት ስለሆነች ነው። የጌታዬ እናት ነው ያለችው። እሺ ደግሞ አንዳንድ ምንድነው አስቸጋሪ ሰዎች ብለን እንለፋቸው። እሺ በማህፀኗ እስካለ ድረስ ብቻ ነው በላችሁ እንዳታስቡ እንኳን የጌታዬ እናት የሚል ቃል የተጠቀመችው። ስለዛ ከወለደችው በኋላም የጌታ እናት ናት እመቤታችን። ስለዛስ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እንዴት ይደረግልኛል? እና አይገባኝም ነው አይደል? ልክ መጥምቁ ዮሐንስ ጌታ ኢየሱስን እንዳለው ማለት ነው። ሊጠመቅ ሲመጣ መጥምቁ ዮሐንስ መጥምቁ ዮሐንስ በኤልሳቤጥ ማህፀን ውስጥ የነበረ ነው። ጌታ ኢየሱስ ደግሞ በእመቤታችን ማህፀን ውስጥ የነበረ ነው በጽንስ ደረጃ። ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት። እመቤታችንን በማህፀኑ ያለው ጽንስ ደግሞ በኋላ ከ30 ዓመት በኋላ በእመቤታችን ማህፀን ያለውን ጌታን ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። ኮኢንሲደንስ ነው የተገጣጠሙ ነገር እንጂ። ኤኒዌይስ ማወቅ ያለብን ግን እዚህ ጋር ምንድን ነው ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ራሷን ዝቅ ያደረገችው የጌታ እናት ከመሆኑ አንጻር ነው። እመቤታችን የጌታዬ እናት በማለት ነው። መንፈስ ቅዱስ ልክ በእርሷ ላይ ሲሆን አንዳች ታላቅ ነገርን አሳውቃት። ምን አንደኛ እንደጸነሰች እመቤታችን ገና አልተናገረችም እኮ ቅድስት ድንግል ግን እንደጸነሰች መንፈስ ቅዱስ ገለጠላትና የጸነሰችውን ደግሞ ጌታሽ ነው አላት። መንፈስ ቅዱስ ጸንሳለች። ይቺ ብላቴና ጸንሳለች። የጸነሰችው ደግሞ ጌታሽ ነው። መንፈስ ቅዱስ ሲገልጥ ስለዛ ምን አለች ኤልሳቤጥ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው። እኔ አሁን እዚህ ሰው አልረብሽም ጋይስ፣ ሰው መረበሽ የለብኝም። እንደ ቅድስት ኤልሳቤጥ ልጩ ብል ሰፈሩን በአንድ እግሩ ነው ማቆሙ። ምክንያቱም የጮኸችው በታላቅ ድምፅ ነው። በታላቅ ድምፅ ጮኻ ነው የሚለው። ጮኻ አንድ ነገር ነው። በታላቅ ድምፅ ሲሆን ደግሞ ሌላ ነገር ነው። በታላቅ ድምፅ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ስለዚህ አሁን የጌታ እናት መሆኗ ምን አይነት ክብር እንዳሰጣት ተመልከቱ። ቅድስት ኤልሳቤጥ በዚህ ደረጃ ያከበረቻት የጸነሰችው ወይም እመቤታችን እናት የሆነችው ለኤልሳቤጥ የጌታዋ እናት ስለሆነች ከሆነ ያ ጌታ የኤልሳቤጥ ጌታ ብቻ ነው ወይም ጋይስ የኔ ጌታ አይደለም? የእናንተ ጌታ አይደለም ነው? ፕሮቴስታንት ወንድሞቼ የእናንተስ ጌታ ነው ወይ ነው? ከሆነ የጌታችሁ እናት ናትና አትመጥኗትም። ሊትራሊ አትመጥኗትም ማለት ወደ እናንተ ትመጣ ዘንድ የተገባች አይደለም። እውነተኛ ክርስቲያን ብትሆኑ ኑሮ ማለት ነው። ብትሆኑ ራሱ እኛ እውነተኛ ክርስቲያኖች ለምሳሌ እመቤታችን ወደኛ ትመጣ ዘንድ ጭራሽ ነው በፍጹም አይገባም። እኛ ማንን የጌታ እናት ወደኛ ትመጣ ዘንድ በፍጹም። ፕሮቴስታንት ወንድሞቼ እናንተም የምርም ክርስቲያን ብትሆኑ የጌታ እናት እሷ ከኛ በጣም ርቃለች፣ አንገናኝም፣ እሷ ወደኛ ትመጣ ዘንድ እንዴት ይሆናል የሚል ስፒሪትን ብትቀበሉ መልካም ነበር። ይህን ትረዱት ነበረ። ያ ጌታ በጣም የሚያስገርመው የኛ የክርስቲያኖች ጌታ ብቻ አይደለም። ያ ጌታ የመላእክትም ደግሞ ጌታ ነው። በቪዲዮ ላይ የማስቀምጥላችኋለሁ። ከዚህ በፊትም በተደጋጋሚ አውርተናል። ዕብራውያን ምዕራፍ 1 ላይ እንደተነገረው በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩሩን ወደ ዓለም ሲያገባ ኢየሱስን ማለት ነው።
ልጁን ወደ ዓለም ልጁን በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሩፋኤል፣ ራጉኤል፣ ሌሎች መላእክት ሁሉ ቅዱሳን መላእክት ሁሉ ለዚህ ጌታ ለበኩሩ በርካክ ይላሉ፣ ይሰግዳሉ። ወደ ዓለም ሲገባ ይሰግዳል። ስለዛ ኢየሱስ የኤልሳቤጥ ጌታ ብቻ አይደለም፣ ኢየሱስ የመላእክት ሁሉ ጌታቸው ነው። ስለዛ ቅዱስ ሚካኤል ጌታዬ ይሏል አይሎም? ጌታ ኢየሱስ ሚካኤል ጌታዬ ይሏል አይሎም? ቅዱስ ሚካኤል ኢየሱስን ጌታዬ ይሏል። ቅዱስ ገብርኤል ኢየሱስ ክርስቶስን ጌታዬ ይሏል። ሁሉም ለእርሱ ይንበረከካሉ። ኦኬ፣ ቅዱስ ሚካኤል ኢየሱስ ክርስቶስን ጌታ ይሏል። እንተማመናለን። እንተማመናለን። የምንተማመን ከሆነ በእመቤቴ ኮሪደር ልማት አታስመስሉኛ። እሺ ማለት ላስተምርበት ትላለህ። እሺ ቅዱስ ሚካኤል ጌታ ኢየሱስን ጌታዬ የሚለው ከሆነ ልክ ሚካኤል ኢየሱስን ጌታዬ የሚለው ከሆነ ድንግል ማርያምን የጌታዬ እናት ይላል አይልም? ጭፍን ጥላቻ ከሌለብህና ሰይጣን ከሌለብህ በስተቀር መቼስ የመጀመሪያውን አምር ይህንን አትክድም። ስለዛ ሚካኤል ኤልሳቤጥ ብቻ አለችም የጌታዬ እናት የምትለው፣ ቅዱስ ሚካኤልም የጌታዬ እናት፣ ቅዱስ ገብርኤል የጌታዬ እናት ይላል። ምክንያቱም ያ ጌታ የቅዱስ ኤልሳቤጥ ጌታ ብቻ ሳይሆን የቅዱሳን መላእክትም ጌታ ስለሆነ ይህንን መረዳት አለብን ጋይስ። እና ከዛ አንጻር እንዳልኳችሁም ስለ እመቤታችን የተጻፈው የጌታ እናት እንደሆነ ከተነገረን የጌታ እናት እንደሆነች ከተነገረን ይሄ ከበቂ በላይ ነው። እና አሌክዛንደር ሽሜመን በእውነትም በመጽሐፍ ቅዱሳችን ላይ አንድ ነገር ብቻ ቢጻፍ እርሱም ማርያም የምትባል ሴት ነበረች፣ እርሷም ጌታ ኢየሱስን ወለደች ቢባል ብቻውን አሁን የምናከብራትን ያህል ለማክበር በቂ ነው ማለት ውስጥ ትክክል ጥሩ አገላለጽ ነው። እና ከዚህ አንጻር እንመለከት ይገባል። ከዛ ውጭ ግን መጽሐፍ ቅዱስ ሲጻፍ ያው አጻጻፉ በሰዓቱ ከነበረው ሁኔታ አንጻር ነው የሚጻፈው ይታወቃል። ኧረ ግን እንደዚህም ብሏል በእመቤቴ የወንድማችን እኔ በጣም ነው የሚያሳዝነው ጌታ። እኔ ብዙ ክርስቲያኖች ወደ ፕሮቴስታንት የሄዱበት ምክንያት ያስቃልም ያስለቅሳልም ያሳዝናል። ክርስቶስን በጣም በጣም እኔ በኢየሱስ አሁን ላይ አትሊስት እንደዚህ ብሎ የሚወጣ አይኖርም ጋይስ። ሁላችንም ኃላፊነታችንን መወጣት አለብን። በተቻለን አቅም የቤተ ክርስቲያናችንን ትምህርት ለወንድም ለእህቶቻችን እያጋራን ሁሉም ጋር ማድረስ አለብን። ይሄ ልጅ አሁን ከወጣባቸው ምክንያቶች አንዱ አንደኛው እንግዲህ ስለ ማርያም እንዳለ ሙሉ በሙሉ ስለ መጽሐፍ ቅዱስ ስለሱ ያወራል ብዬ ነበር አይነት ነገር የማለት ነገር ነው አንደኛው ያነሳው። አንደኛው ግን ምን ቢሆን ጥሩ ነው ጊዮርጊስ መጽሐፍ ቅዱስ ውስጥ የት አለ? ስሙት እኔ አልጨርሰውም ይቅርታ ይሄ ቪዲዮ ስሜት ያደርገኛል። በራሳችሁ ዱናዩት። እኔ እዚህ ከእናንተ ጋር ትላለ። እሺ ለምንድን ነው መጽሐፍ ቅዱስ ስለ ጊዮርጊስ የማያወራው? እንለምን እንደው በእናትህ ውረድ። የምር ችግርን መንግስት ይፈቷል። አንተ መጽሐፍ ቅዱስ ስለ ጊዮርጊስ ለምንድን ነው የማያወራው ትላለህ እንዴ? እዚህ ቲክቶክ ላይ እኮ የተሻለ ፕሮቴስታንት ብለን የተቀበልነው ወንድማችን ነበረ። ኧረ በኢየሱስ ቢያንስ ያኔ ራሱ እንደዚህ ብታስብ አሁን ልታዝለቅሽ አይመቸውም። ተውት። ለዚህ መልስ አንመልስም መቼስ። ማለት ጊዮርጊስ በሐዋርያት ሰዓት አልነበረም። ምን ያድርግ በሰዓቱ የነበረው ሰማዕት ጊዮርጊስ ሳይሆን እስጢፋኖስ ነበር። እና ቅዱስ እስጢፋኖስ ሰማዕቱ እስጢፋኖስ ተጽፎለታል የተወሰነ ሐዋርያት ሥራ ላይ። እና ጊዮርጊስ ከተወሰኑ 100 ዓመታት በኋላ ነበር የመጣው። ይቅርታ እንጠይቃለን። ያኔ ስላልነበረ በሐዋርያት ሰዓት ስላልነበረ። ኧረ ጌታ በቃ እኔ ይበቃናል ዛሬ ጋይስ፣ የሚበቃን ይመስለኛል። እነዚህ ሰዎች ብዙ ነው የሚያስወሩን። በቃ እንትን ካልናቸው እንደዚህ ነበረ ምናምን ጋይስ።
ኧረ በጌታ ያስቅም። በእናታችሁ የምር እኔ እኮ ተሳቀኩኝ በጌታ ምን ተአምር ነው ጋይዝ። ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አያወራም? በጌታ እኔ ትክክለኛ ፊሊንግን የገለጸልኝ እዚህ በኋላ ላይ የሚመጣው ያሬድ ነጉ ትክክለኛ ፊሊንግን የምር ዝብርቅርቅ ያለ ስሜት የተሰማኝ መብራን አይሰማም ላይ ጋይዝ በጣም የሚያሳዝነው ጌታ ካልተሰማ አዝናለሁ በጣም። ይሄ ብትሰሙት ጥሩ ነው። ቴሌግራም ቻናላችን ላይ አስቀምጬዋለሁ። እኔ ተዘበራርቆ ስሜት የተዘበራረቀ ምን ላወራ ጋይዝ። እሺ አንትሽ እውነት ነው የሚለውን ካልከፈትክ እያለኝ ነው ከቅድም ጀምሮ እና በቃ እሱን ሰምተን እንለያለን። እውነት ነው የሚለውን ነው ያልከኝ ብሮስኪ። በስፒከር ስለሆንክ አይሰማም። እሺ ቆይ እስኪ ስፒከሩን እናጥፋውና አንዴ እስኪ እንደዚሁ እንስማ። ድርሳነ ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ ላይ በቀላሉ አገኛቸዋለሁ ብዬ እጠብቃለሁ። በጌታ ስም ታስለቅኝ። አሁን ተሰማችኋል? ይህን ባትሰሙት ነው የሚሻለው። እና ኤቢ ያው እንግዲህ ካስከፋን ይቅርታ፣ ግን አይመጣውም ክርስቶስን አይባልም። እንዲህ አንተ ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ለምን እንትን በዚህ ምክንያት ክርስትናን የተወቀው እየሰማችሁ ነው ጋይስ። ሰው ክርስትናውን በዚህ ምክንያት እንኳን ሲስት ኖሯል። ስለዛ የተሸወድንባቸው ባለማወቅ ህይወትን ብዙ ሰው ያጣበት ዘመን ነበረ ማለት ነው አይደል? ባለማወቅ በቃ ፍጹም በሆነ አለማወቅ ውስጥ ሰው ህይወትን አጥቶ ነበር። መጽሐፍ ቅዱስ ስለ ጊዮርጊስ በኢየሱስ አንድ ፕሮቴስታንት መጥቶ እስቲ መጽሐፍ ቅዱስ ላይ እስቲ ጊዮርጊስን አሳየን ብሎ ሳታሳየው ስትቀር በቃ አንተ ትክክለኛ ሃይማኖታዊ ውስጥ አይደለም ማለት ነው ሲል ማለት ነው። እንደዛ ብሎ እኮ ነው የወሰዱት ይሄን ልጅ። ያው መጽሐፍ ቅዱስ እስቲ ጊዮርጊስ የሚለውን አሳየኝ ብለውት ይሄ ልጅ ቢያይ ጊዮርጊስ የለም እንዴ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አይናገርም ብሎ ያሳዝናል። ማርያም ተውት እንግዲህ ምን ይደረጋል። ሰውዬ በብሉይ ኪዳን ታቦትም ብሎ ነበረ። አይ በጌታ በብሉይ ኪዳን ታቦት በጣም የሚያሳዝን ክርስቶስን መስማ እኔ ጌታ ይርዳን። እስቲ አሁን ላለንበትና ጎንደር አስመጣም የሚል ሰው አለ። ምንድን ነው ሰሞኑ ምን አለ ጎንደር ጋይስ? ጎንደር አዲስ ነገር አለ እንዴ? ሰሞኑ በደስታ ብመጣ ደስ ይለኛል። ጌታ በሚያውቀው ጎንደር ቤት ደስ ይለኛል። ቆይ እስቲ ጌታ ከፈቀደልኝ መሄዴም አይቀርም። እሺ እውነት ነው። አውቶዋ በጌታ እዚህ ኮመንት ላይ የሚያስተጽዕኑ ፈጣሪ እያለ የሚዘፈናል። በጌታ ጉድ መጣብን ጋይዝ። በቅዱስ ሚካኤል የተጽዕኑ ፈጣሪ በቃ ሊሪክስ እንዳለው እንዳለ
አይ ሊሪክስ እንዳለውና እንደሌለው ግጥም እንዳለው ላይ ነበር አሉ። ኤርሚያስ ተጽዕኖ ፈጣሪ አኪ ለጽዮን ማርያም አክሱም አትሄድም ወይ የሚል ሰውም አለ። መቼ ነው ጽዮን ማርያም? አክሱም ብሄድ በጣም ሙዴ ነው። ጌታን በስመ ክርስቶስ በጣም ደስ ይላል። አንተሽ በጣም ነው የምትመርጠው። ጭራሽ አላስታውስኩም ነበር። ኧረ አንዴ አንተ በጣም ነው የምትመርጠው። ስሙት ግጥሙ ወደ እግዚአብሔር አብ የምንቀርብበት አንድያ ልጁ ምናምንበት እርሱ ብቻ ነው የማርያም ላይ ፍለስና እውነት ነው እውነት ነው እውነት ነው ኢየሱስ የአማልክት አምላክ ነው። በማርያም ሥጋ የተገለጠው እውነት ነው። ወልድን ስናውቅ ነው አብን ያወቅ ነው። እርሱም በአብ አለ በኃይል ሥልጣን የተካከለ እውነት ነው እውነት ነው መንገድ ነው መንገድ ነው ኢየሱስ እውነት ነው እውነት ነው ሕይወት ነው በእርግጥ ሕይወት ነው መንገድ ነው መንገድ ነው ኢየሱስ የጌቶች ጌታ ነው። መንሹ በእጁ ነው ሁሉን ያጠራል። በዓለም ሊፈርድ ዳግም ይመጣል። መንገድ ነው መንገድ ነው ሕይወት ነው በእርግጥ ሕይወት ነው ኢየሱስ የጌቶች ጌታ ነው። ያው ጋይዝ ሰላም ደሩልኝ። እንገናኛለን ነገ ቅዳሴ አትንጉ። መልካም ቅዳሴ